በሀገራችን የሐውልት ስራ አሳሳቢ ደረጃ ላይ መድረሱን ሁሉም የአዲስ አበባ ነዋሪዎች ተናግረዋል። አንዳንድ የአዲስ አበባ ነዋሪዎች የሚናገሩት የመንግስት ምናምን ጉዳይ ሲሆን ነው። እንዴ የሚሰሩትን ሐውልቶች ተመልክታችሁልኛል? አንዳንዶቹን ሐውልቶች እኮ በትክክል የምናውቃቸው ስማቸው ስለተጻፈ ብቻ ነው። እኔማ ምናልባት ቀራጺዎቹ ሐውልቱን የሚቀርጹት በቃል እየተነገራቸው ይሆን እንዴ ያልኩ እኮ። አፍንጫው ሰልከክ ያለ፣ ግንባሩ ሰፋ ያለ፣ ጆሮውን ትንሽ ተለቅ አድርገው ምናምን ተብለው እየተነገራቸው ከሆነ አንዳንዶቹማ ከሐውልቱ ባለቤቶች ጋር የሚመሳሰሉበት ብቸኛው ምክንያት ሐውልቶቹም ሰዎቹም ሁለት አይን፣ አፍንጫ፣ ጆሮ ምናምን ስላላቸው ብቻ ነው። በነገራችን ላይ የቀራጺዎቹን አሉታዊ ጎን ብቻ ማንሳት ተገቢ መስሎ አይታየንም። በትክክል ቀርጸው እኮ ያሳዩን ነገር አለ። እሱ ምንድነው? ከአንገት በታች ያለ የሰውነት ክፍል። በእውነቱ እጅንና እግርን እንዲሁም ደረትን ማስመሰል ላይ ተዋጥቶልናል። አሁን በቀደም የነፃነት ወርቅነህን ሐውልት ተመለከትን። በእርግጥ ነፃነት መሆኑን ያወቅነው ቀራጺው ነፃነት ነብያለሁ ብሎ እጁ ላይ ነፃነት ነኝ የሚል ጽሑፍ ስላስያዘው ብቻ እንደምታዩት ነው። የዚህ ሐውልት ደጉ ነገር ምንድነው? በእጁ እኔ ነፃነት ወርቅነህ ነኝ የሚለውን ጽሑፍ መያዙ። በማንኛውም ሁኔታ ይሄ ጽሑፍ ከጠፋ ግን የሚያምሩ ሰውዬ ምናምን ብለን ነው ሐውልቱን የምናልፈው። ስለዚህ ከሐውልቱ ይልቅ ለጽሑፉ ከፍተኛ ጥንቃቄ መደረግ አለበት። ቆይ ግን ይሄ ነገር ሲከሰት አሰሪው አካል ይሄ ነገር እኔ ስሩልኝ ያልኩትን ሰው አይመስልም የማለት መብት የለውም ነው? ወይስ ቀራጺዎቹ ከመጀመሪያውም ካልመሰለ እኔ አልጠየቅም ብለው ነው የሚያስፈርሟቸው? ብቻ የዚህ ሐውልት ነገር አሳሳቢ ደረጃ ላይ መድረሱን በተለያየ ጊዜ የተመለከትን ሲሆን ከሁሉ ማስመሰል ያቃተን ሐውልት በመሆኑ ምክንያት ሀገሪቱ ጀግና ይውጣልሽ ሳይሆን ሐውልት አይውጣብሽ ተብላ መረገሟን ተረድተናል። እንዴ አሁን እስቲ ይሄንን ተመልከቱት። የዜማው ሊቅ ያሬድ ነው አሉ። በእርግጥ እንግዲህ ያሬድን በአካል ስለማናውቀው ምንም አስተያየት አንሰጥም። መልኩ ላይ ግን በጭንቅላቱና በሰውነቱ መካከል የዚህን ያህል አለመመጣጠን ካለ ከዜማው እኩል ስለ ሰውነቱ በቂ ገለጻ በታሪክ መጽሐፍቶቻችን ሊኖር ይገባ ነበር። በእርግጥ ከዚህ ሐውልት የምንረዳው ቀራጩ አብዛኛውን የነሐሱን ክፍል ለጭንቅላቱ ተጠቅሞ ከዛ የታችኛውን ክፍል የሚሰራበት ማጣቱን ነው። የበጀት እጥረት በሐውልት ላይ ይሉሃል። ይሄ ነው አስፋልቱ ሲጀመር ጥቅጥቅ ያለ ጠንካራ አስፋልት ይሰራና ወደ መጨረሻው አካባቢ ሽሮ ፈሰስ የሚለውን አስፋልት እንደምንሰራበት መንገዶቻችን ማለት ነው። ማሳያዎች አሉ። አሁን ይሄ የማን ሐውልት ነው? የ5000 ብር ጥያቄ ነው። የታምራት ሞላ አላችሁ? ተሳስታችኋል። ጥላሁን ገሰሰ ነው። በእርግጥ የታምራት ሞላ ለማለትም ትንሽ ቅንነት ያስፈልጋል፣ ከሁለቱም ስለሚርቅ ማለት ነው። እንዴ አሁን ጥላሁን ገሰሰ በሆነ ተአምር ወደ ህይወት ቢመለስ እኮ ለኔ ሐውልት ሳታቆሙ ለሌላ ሰው ምናምን ብሎ ሊወቅሰን ይችላል። ይሄን እንኳን በመጠየቅ አናደክማችሁ፣ እወቁት። መሰረት ደፋር ናት። ያው እንደምትመለከቱት እንግዲህ የሐውልቱ ባለቤት መሰረት እንደሆነች ለማሳወቅ ወይም ለማረጋገጥ አጠገቡ ቆማለች። ያው መሰረት ከሐውልቱ ዞር ካለች ግን ሰዎች የሐውልቱ ደረት ላይ የተጻፈውን ተመልክተው ደፋር የሚባል አትሌት ነበረን እንዴ ብሎ መጠየቃቸው አይቀርም። ሌላም ጥያቄ አለን። እሺ ይሄ ማን ይባላል? አትገምቱ፣ እንዳትሳሳቱ። አትሌት ኃይሌ ገብረስላሴ ነው። ኃይሌ መቼም ይሄን ሲመለከት እንግዲህ ፀጉሩን በትክክል አምጥታችሁታል። የሐውልቱን ባለቤት ግን ዞር ብላችሁ ፈልጉ። የዚህኛውማ እኮ ይለያል። ኃይሌ ገብረስላሴን ከአበበ ቢቂላ ቀይጦ እኮ ነው ሐውልት የሰራው። በነገራችን ላይ የስነ ጥበብ ትምህርት ቤቶች ውስጥ የሚማሩ ቀራጮችን በተለያየ ጊዜ የመጎብኘት አጋጣሚ ነበረኝ። በዚህም በጣም በልጆቹ ተደንቄና ተገርሜ ነው ያለፍኩት። አሁን እንደተረዳሁት ግን ያን ጊዜ በጣም የተገረምኩባቸው የቀረጿቸውን ሰዎች በአካል ስለማላቃቸው መሰለኝ። ወይ ደግሞ የቅርጻ ቅርጽ አብስትራክት ይኖረው ይሆን እንዴ? ማለቴ የኢትዮጵያ አርቲስቶች ከሪያሊስቲክ ይልቅ ወደ አብስትራክት አዘንብለው ከሆነ ያው የሆነውን ሳይሆን በአእምሮ ያሰብከውን በምታስቀምጥበት ጊዜ የሚፈጠር ነው በሚል ነው። ብቻ ግን ሐውልቶች ዘመን ተሻግረው ታሪክ የሚናገሩ እንደመሆናቸው ጥንቃቄ ቢደረግባቸው እያልን ዘንድሮ የተጻፈው ታሪካችን ተዛብቷል ብለን እንደምንቧቀሰው ሁሉ
በሚመጣው ዘመን ደግሞ የልጆቻችን ጸብ በሐውልቶቻችን የተነሳ እንዳይሆን ለማለት ነው። የትግራይ ክልል የራሱን ሲኖዶስ እንዳቋቋመ ሁሉ የራሴን ፕሬዝዳንትም መርጫለሁ ብሏል። ምን ቀረ ታዲያ? እንግዲህ በቅርቡ ጀነራል ታደሰ ወረደ እንዴ የክልሉ ፕሬዝዳንት እንደሆኑ ሰምተን ነበረ። አሁን ደግሞ ደብረጽዮን እኔ ነኝ ብለዋል። የሁለት ፕሬዝዳንቶች ወግ እንለዋለን። እኔማ ወይ የሆነ ሜዳ ተዘጋጅቶላቸው ለምን አይቧቀሱምና ያሸነፈ ሰው አይመራም አልኩ። እንደውም ጦርነት የሚላቸውን ሰዎች ጦር ከሚስሉ ይልቅ የሆነ ቦታ ላይ ተገናኝተው ቢቧቀሱና እንግዲህ ያሸነፈው የሚፈልገውን ቢያደርግ ይህችን ጉዳይ ህገ መንግስት ውስጥ ብናካትታት የሚል ሀሳብ አለኝ። ጀነራል ታደሰ ወረደ እንግዲህ ዜናውን ከሰሙ በኋላ ስልጣኑ በጉልበት የተያዘ ነው ብለዋል። በእርግጥ ስልጣንን በጉልበት የመያዝ 101 ኮርስ የሰጠው ማን ሆነና ብለን ለመጠየቅ እንገደዳለን። ማለቴ አብዛኞቻችሁ ዶክትሬታችሁን የሰራችሁበት ሆኖ ሳለ ማንን ሊወቅስ ይችላል ለማለት ብዬ ነው። ቀድሞ ነገር እኮ የአፍሪካ ወንበር ከመሬቱ ጋር የተለሰነ ነው። ካልተፈነቀለ መቼ ይነሳል? ለዚያ ነው መፈንቅለ መንግስት የሚል ስያሜ የሰጠነው። ያው እንግዲህ ህወሓት እንደ ፓርቲ የተሰረዘ ድርጅት መሆኑን ሰምተናል። ይሄ የሚዘነጋ አይደለም። ነገርየውን ጠጋ ብለን ስናጠናው ግን የተሰረዘው ስሙን በደማቁ ጽፎ ነው እንግዲህ በደብረጽዮን አማካኝነት ወንበር ላይ የተቀመጠው። እኔ የምለው ግን እንደው ወጣቶቹን የምትፈልጓቸው መቼ ነው? ማለቴ እናንተን ተፈጥሮ ዱላ አስገድዶ በሚያስይዛችሁ ዘመን ወጣቶቹን ክራንች የምታስይዙት ዊልቼር ላይ በመቀመጫ እድሜያችሁ እኮ ነው ቀያየራችሁ እናንተ ወንበር ላይ ወጣቶቹን ዊልቼር ላይ የምታስቀምጡት። የትግራይ ወጣቶችን የምትፈልጉት ለእጅና ለእግራቸው ብቻ ነው። እናንተማ ታያችሁ እኮ ወጣት ሆናችሁም ጦርነት፣ በጉርምስናም ጦርነት፣ በጉልምስናውም ጦርነት፣ እንደዚህ ሸምግላችሁም ጦርነት። አንዳንዶቻችሁማ ስትሞቱ ራሱ ጦርነቱ እንዳይቋረጥብን ብላችሁ ገዝታችሁ የምትሞቱ ነው ይመስላል። በነገራችን ላይ እድሜ ነው የሚመራው ምናምን እያለን አይደለም፣ ግን የእናንተ ዘመን ተፈትኗል፣ ተፈትኖም ወድቋል። እስቲ ሌሎቻችሁ ደግሞ ሞክሩ የምትሉበት ዘመን ነው ለማለት ነው። አረ በህግ አምላክ እንደው ስንት ዘመን ዳቦ ቆረሳችሁ። የሀገር ቆረሳው እንዳለ ሆኖ ማለት ነው። ከጅምሮ የምንጮኸው እንግዲህ ለዚሁ ነው። አንድ ቤተሰብ ሊኖረው የሚችለው አንድ አባወራ ብቻ ነው። ገና ለገና ልጆቹ መኝታ ቤት አላቸው ተብሎ በመኝታ ቤታችሁ የራሳችሁን መብት በራሳችሁ መወሰን ትችላላችሁ ሲባሉ ልጆቹ መስኮቶቹን በር እያደረጉ ካላከራየን ማለታቸው አይቀርም። ሀገር እኮ የቤተሰብ አምሳል ነው። አንድ አባት ልጁ የፈለገውን አመት ቢሞላው የራስን መብት በራስ ወስን ምናምን ሊለው አይችልም። የራሱን እድል መወሰን ከፈለገ ከቤት መውጣት አለበት። ተመሳሳይ እልፍኝ እየተጋራን አስባችሁታል? የሆነ ማለዳ ትልቁ ልጃችሁ ይነሳና በዚህ በኩል ስወጣ በሳሎኑ ማለት ነው እየቆረቆረኝ ስለተቸገርኩ ቀይ ምንጣፍ ይነጠፍልኝ ይላል። መካከለኛው ልጃችሁ ደግሞ ብቅ ብሎ እኔ እየተገለባበጥኩ ስለምወጣ ፍራሽ ይደርደርልኝ ሊል ይችላል። በመጨረሻ ደግሞ ትንሹ ልጃችሁ ይመጣና እኔ ጨርሶ እንደውም በዋና ነው የማቋርጠው ስለዚህ ኩሬ ይቆፈርልኝ ሊል ይችላል። ጌታ የጎሳ ፌዴራሊዝም ማለት ይሄው ነው። ከዚያ በዱላም በከዘራ ምናምን ተቀጣቅጠህ መጨረሻ ላይ እንደውም ከኋላ እንድሆን እንዳልታይ የከለለኝ ይሄ እልፍኝ ነው ካልፈረሰ ሞቼ ይገኛለሁ ይልሃል። እናማ በመኝታ ቤት የተጀመረ የመወሰን መብት መጨረሻው እልፍኙን በማፍረስ ይጠናቀቃል። ብቻ ደብረጽዮን ህገ መንግስቱን አንቀጽ በአንቀጽ በመተግበር ወደ 20 ምናምነኛ አንቀጽ ደርሰዋል። በቅርቡ ደግሞ 39ኛው አንቀጽ ላይ መድረሳቸው አይቀርም ለማለት ነው። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ወደ 98 ቢሊዮን ብር በላይ መዝረፋቸውን በኦዲት ተረጋገጠ አለ ሪፖርተር። የፌዴራል ፖሊስን በፓርላማ ሪፖርቱን አዳምጬ ነው ብሏል፣ ዋቢ ሲጠቅስ ማለት ነው። ከዛ ያው የፌዴራል ፖሊስ ደግሞ በበኩሉ ሪፖርተር የተሳሳተ መረጃ አሰራጭቶብኛል
ብሎ ከሰሰ። እኛ በእውነቱ ሪፖርተርን ወቀስ። ያልሆነ ነገር እንዲታወራላችሁ ዜና ከኪሳችሁ መዝረጥ እያደረጋችሁ ምናምን ብለን ወቅሰን ጨረስንና እንደው ፌዴራል ፖሊስዬ ምኑ ጋ ነው የተሳሳተው ብለን ስንጠይቅ የተሳሳተውማ ድምሩ ነው አለ። በድምር ክስ ድምር በመሳሳት ከሳለሁ ሂሳብ አልወድም ምናምን የምትሉ ሰዎች እንግዲህ እጣ ፈንታችሁ ይሄ ነው ማለት ነው። ለነገሩ እውነት ነው እንዴ? ሲደምሩ ካልኩሌተር አይጠቀሙም ነበረ? ህግን አለማወቅ ከተጠያቂነት እንደማያድነው ሁሉ ድምር አለማወቅም ከተጠያቂነት አያድነው። ብቻ ግን ፖሊስ ያመነው ላይ ብቻ እንኳ ትንሽ ከቆየን እኮ ሀገሪቱ እንዲህ እንደሆነች ማሳያ ነው። እኛ ኪሳችን ባዶ ሆነ ስንል ለካ ሀገሪቱ በቀነቷ ተራግፏል። አሁን በቀደም ራሱ እንግዲህ የፌዴራል ፖሊስ ከሙስና ጋር በተያያዘ እፈልጋቸዋለሁ ያላቸውን ሰዎች ይፋ ሲያወጣ ከነዛ መካከል ማን ይገኛል? በረከት ገበሬዋ ተፈታ ሰልስቷ ሳይወጣ ማለት ነው። እኔማ ተቀንሶ ለመንግስት ይሰጥልኝ ያለችውን እድሜ አላስገባችም ይሆን እንዴ አልኩ እኮ። አሃ ቃልማ ቃል ነው እንዴ ነው ወይስ መንግስት እድሜ በነዳጅ ይለውጠኛል ብለሽ አስበሽ ነው? ለነገሩ የፌዴራል ፖሊስ ይፈለጋሉ ምናምን ብሎ ፎቶአቸውን ይልቀቅ እንጂ በረከት ገበሬዋ በሌላ ጎን ደግሞ የት ነው የምትፈልጉኝ? የትም እኮ አልሄድኩም ቤቴ ተቀምጫለሁ ብላለች። እንግዲህ ምናልባት ፌዴራል ፖሊስ ካቴና አልቆበት እንደሆነ አናቅም፣ ወይ ደግሞ ራሳቸው ላይ የጠቆሙ ሰዎችን መያዝ የሞራል ግዴታ የለብኝም ብሎ ሊሆንም ይችላል። ታስታውሱ እንደሆነ ያኔ መንግስት ጌታቸው ረዳን ያገኘ 10 ሚሊዮን ብር ሸልማለሁ ብሎን እኛ ስማቸው በጌ የሚጀምሩ ሰዎችን ሁሉ ጥሻ ለጥሻ ስንፈልግ ጌራው የሚባል ሰው አልቀረን፣ ጌታውን የሚባል ሰው አልቀረን። መጨረሻ ላይ በቴሌቪዥን አንገታቸውን ጌታቸው ረዳን አንገታቸውን እቅፍ አድርጎ ቢንጎ አለን መንግስት። እና አሁን ደግሞ መንግስት ቢንጎ ጨዋታ ሰልችቶት ከበረከት ገበሬዋ ጋር ሌባና ፖሊስ እየተጫወተ እንደሆነ የምናውቀው ነገር የለም። ብቻ ከነዳጅ ጋር በተያያዘ ሀገሪቱ ውስጥ እየተሰሩ ያሉ ምዝበራዎች ሀገሪቱን ራሷን እያነደዱ ያለ ሲሆን በዚሁ ከቀጠለ እንግዲህ መንግስት ነዳጁን ከነዚህ ግለሰቦች መግዛቱ አይቀርም እንዴ። አሁን በረከት ገበሬዋ ራሱ እኮ የተከሰሰችው ምናምን ሺህ ሊትር ነዳጅ በጥቁር ገበያ ስትሸጥ አግኝቻታለሁ ብሎ ነው። አስባችሁታል? አንድ ሰው ይሄን ያህል ነዳጅ የሚወስድ ከሆነ መንግስት ወደ ሀገር ውስጥ የሚያስገባው በአማካይ ለ4 ሰዎች ብቻ ነው ማለት ነው። እንግዲህ ፌዴራል ፖሊስ የድምር ስህተት አለ እንጂ ሙስናውን አልካደም። አሃ ጌታዬ እንዲህ እየተጋጠች ይህን ማስተባበል የሚቻል አይመስለኝም። ባለፈው ራሱ የአዲስ አበባ ከተማ የበጀት ዓመቱ እስኪጠናቀቅ ድረስ ከአሁን በኋላ ምንም አይነት ግዢዎች መፈጸም አይቻልም ብሎ መመሪያ አውጥቷል። እንዴ የመኸር ወቅት ነው አሉ ለነሱ። እኛ ክረምት ሲገባብን እነሱ የውቂያ የአጨዳ ምናምን ዘመናቸው ያን ጊዜ ነው አሉ እንግዲህ ለመስሪያ ቤቱ መጥረጊያም ሞልቢያም የሚገዛው። እስከዚያን ቀን ድረስ ግን ያው ኃላፊው ከቤታቸው ሹራብ እያመጡ ነው ቢሮ የሚወለወለው። ከዚህ ርዕስ ሳንወጣ እንግዲህ ባለፈውም ከፊንቴክ ድርጅት ማጭበርበር ጋር በተያያዘ ታስረው የነበሩ አርቲስቶች ፍርድ ቤት ከ400,000 እስከ 500,000 ዋስ ፈቅዶላቸው ተፈተዋል ከመንሱር ጀማል በስተቀር። መንሱር ጀማልን ፖሊስ ይሰወርብኛል እንዳይፈታ ብሏል። ምን ነው የሚቀባው ሽቶ እንጂ ቫኒሽንግ ክሬም ነው እንዴ? ለነገሩ 500,000 ከየት ያመጣል? አሃ ወይ ፖሊስ እንግዲህ ገንዘቡን በሽቶ ካልቀየረለት በስተቀር መቼም ሽቶቹን እንዳኳኋኑ ማለት ነው ሽቶቹን ትቶ ከሀገር የሚወጣ አይመስልም። ብቻ ኢትዮጵያን እኛን ታክሲ ውስጥ ሸዋሿ እንደሚሰሩን ነው ጋቢና አስቀምጠዋት ሸዋሿ እየሰሯት ያሉት ለማለት ነው። በመራር ዜናዎች ፈገግ እንድትሉ የሚያደርጋችሁ በብቸኝነት ነጋሪ ሚዲያ ዜና በፈገግታ ነው። ሁሌ እንደምንለው ፈገግታችንን አይንሳን። የምንወዳቸው የሚወዱን ከፈገግታችን እንዲካፈሉ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ።